እንግዲህ የትሁት ፍቅረኛ ተመስገን ማለት ነው በቁጥጥር ስር ዋለ በመጨረሻም ማለት ነው። አባባ እንግዲህ አነፍንፈው አድነው አቀረቡት ለህግ ማለት ነው። ቲናም ደግሞ ያላሰበችው ነገር ገጠማት። ሳታስብ ካሌብ የፍቺ ወረቀት ይዞላት መጣ። ማመን አቃታት። በፍጹም ይሄማ አይሆንም፣ እኔ በጭራሽ ልፈታህ አልችልም። ሲጀመር ለምን እኔ ሳታማክረኝ ለብቻ ሳማክርሽማ እምቢ ብለሽኛል። ስለዚህ ምንም ላደርግልሽ አልችልም ብሎ እንግዲህ ጎበዝ ጠበቃ አናግሮ ፍቺውን ፈጽሟል ማለት ነው። አሁን እሷም ለቅሶ ተቀምጣለች፣ በጣም አዝናለች ማለት ነው። እንግዲህ ይሄው ነው የሰው ፈላጊ የራሱን ያጣል የሚባለው ነገር እውነት ነውና እንግዲህ ወይዘሮ ቲና እያለቃቀሰች ትገኛለች። በተቃራኒው ደግሞ ትሁትዬ ዛሬ ደስታ ላይ ነው ያለችው። ምክንያቱም ሲያስቸግራትና ሲያሰቃያት የኖረው ሰውዬ ዛሬ በቁጥጥር ስር ስለዋለላት በጣም ደስ ብሏታል። አላምንም እያለች ይሄ ሁሉ እንግዲህ የኤዱዬ ውጤት ነው። ኤደን ይሄን ሰውዬ አስደብድበንም በሆን የሆነ ነገር አድርገንም ከዚህ ወደ ሀገሩ እንዲመለስ እናደርጋለን አለቻት። ከዛ በኋላ አይ ተመስገንን ስለማታውቂው ነው እንጂ እኮ አንቺ እንደዚህ ቀላል ሰው መስሎሻል አለቻት። እንደፈለገ ይሁን፣ እኔ ግን እንደዚህ ያለቀውም አለች ኤዱዬ። ከዛም ተያይዘው እንግዲህ ትላንት ሄደው ልጁን አናግረውት ነበረ። ትሁትም እንግዲህ በተባለችው መሰረት ጨለምለም ሲል ወደ ውጪ ተብላ ስልክ አናግሪ አውቀሽ ምናምን ብሏት እንግዲህ ልጁን ቀጥሯት ነበረ። እሷም ሄዳ ስልክ እያወራች እያለ እንግዲህ ፍቅረኛ ተብዬዋ ከኋላዋ መጥቶ እፍን አደረጋት። ከዛ በኋላ አፍኖ እንግዲህ እየጎተታት ሲገኝ ከዛም ይሄ ልጁ መጣና ከኋላ ጀርባውን ብሎ ደፋው። ማጅራቱን ብሎ ሲዘረራው እንግዲህ እዛ ጋር ደፍት ሲል ጥሎት ሄደ። ከዛ በኋላ አገግሞ ከዛም ቢነሳ ፖሊሶች መጥተው እንግዲህ አፋፍሰው ይዘውት ሄዱ ማለት ነው። አሁን ለህግ ቀርቧል። ምክንያቱም እያደረገ ያለው ነገር በጣም ተገቢ አይደለም። ልጅቱን እንግዲህ ከሀገሯ እስከዚህ ድረስ ሲያሰቃያት ነው የኖረውና እሱ ሸሽታ እዚህ ድረስ ብትመጣም እሱ ግን ሊተዋት አልቻለም በፍጹም። እናም እንግዲህ ዛሬ በቁጥጥር ስር ውሏል ማለት ነው። ዋጋውን አገኘ። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ትሁትዬ ደስ ብሏታል። አባዬ ግን ይሄ ሰውዬ ነገ ጠዋት መፈታቱ አይቀርም፣ ግን የዛን ጊዜስ እንዴት ነው የማደርገው? ይሄ እኮ በጣም አሪዎስና አረመኔ ሰው ነው። አባዬ እንዴት ላድርግ እያለች እንግዲህ በጭንቀት ልትሞት ነው ትሁቴ። ከዛ በኋላ አትፍሪ ያልኩሽ እኮ የኔ ልጅ፣ ሁሉንም ነገር በእኔ ጣዩ ብዬሽ የለ እንዴ? ምንም ነገር እንዳትፈሪ፣ ምን አባቱ ያመጣል ብለሽ ነው አሏት አባዬ። አይ አባዬ አንተ እኮ ስለማታውቀው ነው፣ ይህን ሰው በጣም ጨካኝና አረመኔ ሰውዬ ነው አለችው። ምንም አያመጣም የኔ ልጅ፣ አንቺ ብቻ ጀግና ጠንካራ ሁኚ፣ እስቲ አብረን የምናየው ይሆናል የሚፈጠረውን አላት አባባ። ከዚህ በኋላ እሱ አሁን ሕግ ቁጥጥር ስር ገብቷል፣ እስቲ ምን አባቱ እንደሚያመጣ አሏት አባባ። እንግዲህ ጀግንነት በተሞላበት ነገሯት ማለት ነው። ከዛ በኋላ እንግዲህ እሷም ትንሽዬ እረፋለች። ነገር ግን ዛሬ በጠዋቱ እንግዲህ አባባ በጠዋት ተነስተው አባዬ ወዴት ነው? ቁርስ አትበላም እንደ የት ልትሄድ ነው ስትለው የኔ ልጅ መጣሁ፣ ዛሬ የደስታችን ቀን ይሆናል ከፈጣሪ ጋር አሏት። ከዛ በኋላ እሷም ምን አግኝተ ነው አባዬ? እስቲ ደስታ አለን የማካፍለኝ። ዋናው ደስታውማ የሚመለከተው አንቺን እኮ ነው እህቴ። ለማንኛውም መጣሁ ጠብቂኝ ብለው እንግዲህ እሳቸው ለካ ልጁን ለማስያዝ ነበረ። ትላንትና እየተደበደበበት እንግዲህ ሳያገግም ይዞት ከነ ደግሞ ፖሊሶቹ ልቅ ወደ እስር ቤት ወሰዱት ማለት ነው። አባባም ከዛ ወደ ቤት ፈገግ እያሉ ተመልሰው መጡ። አባዬ ምን አግኝተህ ነው? ዛሬ እኮ በደስታ ተሞልተሃል በእውነት እያለችው፣ በጣም እንጂ የኔ ልጅ፣ ቀላል ደስታ እንደ ዛሬማ ተደስቼ አውቃለሁ ብለሽ ነው እንደ የኔ ልጅ አሏት። ከዛ በኋላ ይሁን እስቲ እንግዲህ አባዬ ችግር የለውም አለችው። ከዛ በኋላ እሺ አብረን የምናየው ይሆናል። ለማንኛውም ትሁቴ ዛሬ ቆንጆ ምሳ ስሪ፣ እስቲ ዛሬ እንኳን እንደሰት አሏት አባባ። አረ ችግር የለውም አባዬ ደግሞ ለእንተ ደስታ ብላ እንግዲህ እሷም ጎንበስ ቀና ብላ ዛሬ ደስታቸውን ለማክበር እየተረገቡ ይገኛሉ ማለት ነው። እውነት ለመናገር በጣም ነው ደስ የሚሉት። አባባ እንግዲህ ለተናገሩት ካልተገበሩ በቀላል እንደዚህ የሚተው ሰው አይደሉም እና ሰውየውን እንግዲህ በቁጥጥር ስር ውለውታል። ወይዘሮ ቲናም ደግሞ ባሏ እንደፈታት ስታውቅ አበደች። ጨልቋን ጥላ ማበድ ብቻ ነው የቀረት።
እኔ ላይ ነበር እንዴ ስትጫወቱ የከረማችሁት? እመኑኝ ዋጋ አስከፍላችኋለሁ፣ እንደዚህ አለቃችሁም እያለች እንግዲህ እየዘለላይ ትገኛለች ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ የትሁት ፍቅረኛ አቶ ተመስገን በቁጥጥር ስር ውሏል። በመጨረሻም እንግዲህ አባባ ጀግንነታቸውን ሳላደንቅ አላልፍም። የኤዱዬ ውጤትም ነው። ኤደን እንግዲህ ሰውየውን አስወግድልን፣ መውጫ መግቢያ አሳጥቷታል ልጅቷን። ስለዚህ እባክህ ያቺ ቲና ጭራሽ ባስ ብላ ወደ ቤት ጎትታው ይዟት መታለች። አባባንም ሊገለው የነበረው እሱ ነበር ባለፈው። ስለዚህ እባክህ ልለምንህና ይሄንን ሰው ከህይወታችን ውስጥ አስወጣልን አለችው። አረ በፍጹም ችግር የለውም እንዳታስቢ አላት። እሱም እሺ አለች። በጣም ደስ አላት። ከዛ በኋላ እንግዲህ አቶ ተመስገን እንግዲህ ቀብራረ ብሎ ትሁቴን ለመጠበቅ ጎብለል ጎብለል እያለ መንገድ ላይ እሷ ስልክ ስታናግር አውቆ ከዛ በኋላ ከኋላዋ መጥቶ እፍ እናደረጋት። እሷም ደግሞ ልቀቀኝ ብላ ብትታገልም አውቃ ነው። ነገር ግን ተቀጣጥረው ስለነበር ነው ከልጁ ጋራ ማለት ነው። ከልጁ ጋር ተቀጣጥራ ስለነበር ነው ወደ ውጭ ወጣቸው እንጂ በዛ ሰዓት ውጭ የሚወጣበት ሰዓት አልነበረም። ምክንያቱም ወደ ውጪ እና አውቀሽ ስልክ አናግሪ እኔ ከኋላሽ ነኝ ብሎት ነግሯታል ልጁ ማለት ነው። ከዛ በኋላ እንግዲህ እሷም እሺ ብላ አውቃ ስልክ እያናገረች ስልኩን ዘጋችውና ራመድ ራመድ እንዳለች መጣባት። ከዛ በኋላ እፍና አድርጎ ሲይዛት ቶሎ በለች እና እንትን አለቻት። መጥቶ ማጅራቱን ሲለው ድፍት ሲል ከዛ በኋላ ደንግጦ ያው እዛ ወደቀ። እነሱም ተያይዘው ሄዱ። ትሁቴም ወደ ቤት ተመለሰች። ልጁም እንግዲህ ወደ ቤት ተመልሷል ማለት ነው። እንግዲህ አባባ ምንም የሰሙት ጉዳይ አልነበረም ትናንትና፣ ግን እሳቸው እሱን ለማስያዝ ነበረ ሀሳባቸው። ዛሬ ግን እንግዲህ በቁጥጥር ስር አውለውታል ማለት ነው። ያላሰበው ገጥሞታል። በእርግጥም ልጁ አላሰበውም፣ እንደዚህ ይሆናል ብሎም አላሰበም። ይሄ ሁሉ እንግዲህ አሁን ምክንያቱም ከዚህ በኋላ አጠገቤ እንዳትደርሺ፣ እኔ ስለ አንቺ ጉዳይ አይመለከተኝም፣ የሚመለከተኝ የትሁት ነበረ፣ ትሁት የሌላ ሰው እንዳትሆን። ምክንያቱም አሁን አንቺ አታስፈልግኝም፣ እኔ የካሌብ የልብ ጓደኛ ሆኜ እዛ ቤት ገብቻለሁ። ስለዚህ ከዚህ በኋላ አንቺ በፍጹም አታስፈልግኝም አላት። ከዛም በጣም ተናደደችና እንዴት እንደዚህ ትላለህ? ቆይ እዛ ቤት ያመጣው እኔ መሆኑን ረስተህ ነው እንዴ አለችው። ከዛም ይሁና በቃ አንዴ እዛ ቤት እስከምገባ ነበር ፍላጎቴ፣ ገብቻለሁ። ስለዚህ ከዚህ በኋላ እኔ የካሌብ የልብ ጓደኛ ስለሆንኩ እንደፈለግኩ እዛ ቤት ማምጣት እችላለሁ አላት። አታደርገውም። አድርጌዋለሁ። እንግዲህ በጣም አዝናለሁ፣ ግን ደግሞ እንደፈለግሽ አፍሽን እንድትከፍችብኝ ማንም አልፈቅድልሽም። በስነ ስርዓት አውሪኝ። ሲቀጥል ደግሞ ከዚህ በኋላ እኔና ያንቺ ግንኙነት አብቅቷል አላት። በጣም ተናደደችና እሰራልሃለሁ፣ እመነኝ። እንዴት እንደዚህ ተስፋ ሰጥተኸኝ ተስፋዬን በአንዴ ታጨልመዋለህ አለችው። አይመለከተኝም፣ የራሴን ግን አሳክቻለሁ። ለዚህ ደግሞ ቴንኪው ብሏት ሄደ። በጣም ተናደደችና አማራጭ የላትም ከዚህ በኋላ ማለት ነው። ከዛም እንግዲህ ወደ ቤት ተመልሳ ለአባባ መድኃኒት ልትሰጣቸው ውሃ ውስጥ የሆነ መድኃኒት ጨምራበት እንግዲህ ከዛም እሳቸው አውቀው ነው ዘወር ያሉት እስቲ ጉዷልኝ ብለው። እሳቸው ግን ካሜራ በየዙሪያው ስላስቀመጡ ጉዷን አፈሉላት። በቃ እንዴት ይሄ ሽማግሌ ይሄ ሙትቻ ሽማግሌ እንዴት እንደዚህ ይሸውደኛል፣ እንዴት እንደዚህ ይጫወትብኛል ስትል እንግዲህ አበደች ማለት ነው። ምንም ማድረግ አይቻልም። ይሄው ነው ገበያው እንግዲህ። ወይዘሮ ቲና ሳታስብ ደግሞ እንግዲህ ካሌብም ከየቴ ውስጥ ውጪ፣ እኔ ትሁትን በቅርቡ የራሴ ላደርጋት ነው። ስለዚህ አንቺ ማቻሽን ፈልጊ፣ እኔም የራሴን ይዣለው ሲላት እንግዲህ በፍጹምማ አይሆንም፣ እኔ በህይወት እያለው ትሁትን አታገባትም እያለች ብትፎክርም እንግዲህ ነገሮች ጭልምለም ብለውባት ሊሳኩላት አልቻለም። በጣም ተናደደች። ተስፋ ግን አልቆርጥም። ቲና አስቢ፣ አሁንም ምን ማድረግ እንዳለብሽ አስቢ ቲና አስቢ እያለች እንግዲህ እርስ በራሷ ለራሷ ተስፋ እየሰጠች ትገኛለች ማለት ነው። እውነት ለመናገር አንዳንድ ጊዜ ሀሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል የሚባለው ነገር በእውነት ትክክለኛ ተረት ነውና እንግዲህ ምንም ማድረግ አይቻልም። ቻዩ
ተንኮል ራስን ጠልፎ እንደሚጥል ደግሞ በራስሽ አይተሸዋል ማለት ነው። ምንም ማድረግ አይቻልም። እንግዲህ ትሁት የካሌብ ልትሆን ነው በቅርቡ ማለት ነው።